እዳ እኔን የሚከፍለው እዳ እየጨመረብኝ ነው መንግስት በዛ እዳ እየቀማኝ ነው በዛ ደግሞ የመንግስት አካል ነው የወሰዱብኝ የሟች ስሙ አብዲ ሐጂ መሐመድ ጭንቅላት በድንጋይ በመደብደባቸው ምክንያት ሊሞት እንደቻለ በመግለጽ እስካሁን የሚከፍለው የነበርኩት የአምባሳ ባንክ 5 አመት ሙሉ ሰርቼ የሚከፍለው የነበርኩት እዳ እስካሁን አልከፈልኩበት በካንሰርና በድካም ልብ ነው የሞተው እንጂ እናንተ አይደለም ይገዳላችሁ ብሎ በናጻ ለቀቅ ማኪናው ያለበት ጎዴን ያለው ጎዴ ሸበለ ዞን እሺ እዛ እየሰሩበት ነው 5 አመት ነው እየሰሩበት ማን ነው የሚሰራበት የምትሰራበት ያለው አቃቤ ግናት አያን ዳቀኔ ትባላለች እሺ እሷ የዞኑ አቃቤ ጋ ኃላፊ ናት አማካሪ አቶ ሙስጠፌ መሐመድ አማካሪ አቶ መሐመድ አሊ የሚባል አማካሪ ሙሉ ዶክመንት ይነሰጥሻዋለሁ ሞቶ ግመል ነው የተፈረደው ሞቶ ግመል 1,520,000 ብር ሞቶ ግመል ያስገዛል ያልሰማ ሶማሌ ክልል ፕሬዝዳንቱ አቶ ሙስጠፌ መሐመድ ብቻ ነው አርሜኒያ ኮልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ አርሜኒያ 15 አመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-383838 0953-44-4000 ሲምባ ትራቨል እንደ ታዛዥ ልጆ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥረዋል እሱን የዛሬ ባለ ታሪክ እንግዳዬ አቶ ሙዘይ ባራኪ ይባላል በ2014 ጥር 15 ምሽት 4 ሰዓት ላይ አንድ አቶ አብዲ ሐጂ መሐመድ የተባሉን ሰው በድንጋይ ቀጥቅጠህ ገለሃል ከጓደኛ ጋር ክሱ ነበረ 5 አመትና 1,500,000 ብር የመቶ ግመል ግምት ብሎኛል ተፈርዶበት ነበረ ግን ደግሞ በዛው በክልሉ ባለ ሰበር ጉዳዩን ይዞት ሄዷል መጨረሻ ላይ ምን ሆነ ሲኖትራክ መኪናም ይዞ ለስራ ነበር የገባው አሁን የሲኖትራኩ ጉዳይም ሌላ ጥያቄው ነው ስንቆይ ብዙ ልናጣራ ጋብዘነዋል እኔና እንግዳዬ አቶ ሙዘይ ባራኪ ከናንተ ጋር ነን እናንተም እኛን ምሰሉ አቶ ሙዘይ ባራኪ ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣልኝ እንኳን በደና ቆያችሁ ደህና ነህ እግዚአብሔር ይመስገን እንዴት አለ ሁሉ ሰላም ነው በጣም ደስ ይላል ያው ጉዳይህን ያያዩት ነበር ከፍርድ ቤት ጋር ይያያዛል ሶማሌ ክልል ደግሞ ሲኖትራክ መኪና አለ ሲኖትራክ መኪናዬን ተቀማሁ ነው አቤቱታህ አዎ ደግሞ በመሃል ምን አለ የሰው ህይወት ገለህ ነው ብሎ የሶማሌ ክልል የሸበሌ ዞን ፍርድ ቤት በሸበሌ ዞን ፍርድ ቤት አቃቤ ከሶህ ነበር አዎ ከጓደኛህ ጋር በመሆን በድንጋይ ቀጥቅጣችሁ ገላችኋል እሚል አዎ ይሄን ጉዳይ ነው ምናጠራው አዎ መኪና አለ ሲኖትራክ ደግሞ ተገደለ የተባለ ሰው አለ አሁን ተፈተህ አዲስ አበባ ነው ያለው ይሄን ጉዳይ ልናጠራ ነው የጋበዝነው ስለመጣህልን ደስ ብሎኛል ወደ ጉዳያችን ከመግባታችን በፊት ስለ ራስህ የተወሰነ ንገረኝ አሁን በምን ሁኔታ ነው ያለው ሱሱን ንገረኝና ጉዳዩን እንገባለን አሁን እኔ ያለሁበት ሁኔታ በጣም ችግር ውስጥ ነው ያለሁት የልጆች አባት ነኝ በጣም ችግር ነው ያለሁት 5 አመት ሙሉ ከስራ ውጭ ነው ያለሁት የልጆች አባት ነኝ ቤት ክራይ ያለ የልጆች ትምህርት ያምስ አባት ልጆች ነኝ 5 ያው 5 ልጆች ያምስ ልጅ አባት ልጆች ነኝ የሚገርም ነው እሺ አሁን በጣም ችግር ያለው ለዛን እስካሁን ደግሞ ንብረት ለማግኘት ያጣርኩበት ምክንያት የለም
ያልሄድኩበት ብዙ ሶማሌ ክልል ሄጄ ያላነገርኩበት ባለስልጣን የለም። እስካሁን ለነሱ ነው መፍትያ አላገኘሁም። እስካሁን መፍትያ አላገኘሁም ብዬ ነው የኢትዮጵያ ህዝብና የኢትዮጵያ መንግስት እንዲረዳይ የክልሉ መንግስት እንዲረዳይ ነው የመጣሁት ወደዚህ ሚዲያ ማለት ነው። ተደጋግሞ ምን ሰማው ነገር አለ። የክልሉን ፕሬዝዳንት ታውቃቸዋለህ? አቶ ሙስጠፌ ለነሱ እስካሁን አላገኘሁበትም። ታውቃቸዋለህ ወይ ማለት ነው? እሳቸውን አግኝተሃል ወይ ማለት አይደለም። ምንድነው ክልሉ ላይ ሰላም ከዚህ ይሄ ሁሉ ታሪክ የተፈጠረው አንተ ወደ ሶማሌ ክልል የሄድከው በ2010 ዓመተ ምህረት ነው በእኛ አቆጣጠር። እሳቸውም ደግሞ ወደ ስልጣን የመጡት በዚህ አካባቢ ነው ከለውጡ በፊት ማለት ከለውጡ በኋላ እና እዛ ክልል ላይ የነበሩ ችግሮችን ቀርፋው ክልሉን ለሁሉም ብሔር ብሔረሰቦች መኖሪያ ያደረጉ ስለዚህ በክልሉ ህግን አስፍኛለሁ ማንም በህግ እንጂ እንዲሁ መሳደድ እንዲሁ መፈናቀል የለም ሲሉ በዚህ ንግግራቸው በጣም ተደጋግሞ ሲጠቀስ ነበር። እና ደግሞ አንተ ያልከኛልኸው አይ እዛው ክልል ላይ እኔኮ ሲኖትራክ መኪናዬን ጥሪቴን የአምስት ልጆች ማስተዳደሪያ ሀብቴን ተቀምጫለሁ ነው የምትለኝ። እንዴት ወደሚለው ዝርዝሩ ጋር እንመጣለን። ልጆች የት ነው የሚኖሩት አሁን? ልጆች የሚኖሩት ትግራይ ውስጥ ነው የሚኖሩት። አሁን በዚህ ሰዓት ትግራይ ውስጥ ነው የሚኖሩት። እሺ መጀመሪያ ቤት የዛላምበሳ ነበር። ከዛላምበሳ ተፈናቅለ አድራት ነው የሚኖር ያለው አሁን። እሺ ቤት ክራይ ነው ያለው። እዚህ በመላክ እንደዛ ነው የምታስተዳድረው? አዎ እንደዚህ ነው። አሁን በዛ ማኪያን የሚያስተዳድረው የነበርኩ ማለት ነው። አሁን ያለሁበት ሁኔታ ለነሱ መስተዳድርና ለራሴ መስተዳድር ራሱ ችግር ውስጥ ነው ገብቼ ያለሁት። በዛው ሁኔታ ነው የልጆቹ ጉዳይ በዛው ሁኔታ ነው ያለው ማለት ነው። ምን ትሰራለህ አሁን? እኔ ከስራው ውጭ ነው ያለሁት። 5 አመት ሙሉ ከስራው ውጭ ነው ያለሁት። በተስፋ በእግዚአብሔር ጋር ይሄ ማኪና እየጠበቅኩ ነው። ይሄ ማኪና ደግሞ ያም ብድር አለበት፣ የመንግስት ብድር አለበት፣ የባንክ ብድር አለበት። 5 አመት ሙሉ ግብር አልከፈልኩም። እስካሁን ግብር ኢንሹራንስ ራሱ አንበሳ ባንክ ነው የሚከፍለው ያለው። ይሄ ዕዳ ይሄን የሚከፍለው ዕዳ እየጨመረብኝ ነው። መንግስት በዛ ዕዳ እየቀማኝ ነው። በዛ ደግሞ የመንግስት አካል ነው የወሰዱብኝ። እሺ ወደ ጉዳዩ እንመለስ። ወደ ዋናው ዝርዝር መኪና ከመቀማት በፊት ታሪክ አለ። ታሪኩ ምንድነው? አንተና ጓደኛህ ሰው በመግደል የሶማሌ ክልል መንግስት ጠቅላይ ፍርድ ቤት ወንጀል ችሎት እዚህ ጋር የጻፈው አለ ውሳኔው ላይ ማለት ነው። እሱን ላንብበው። በመጀመሪያ በሸበሌ ዞን ከፍተኛ ፍርድ ቤት ዘንድ ሆኖ የሸበሌ ዞን ፍትህ ጽፈት ቤት በተከሳሾች ላይ ክስ የመሰረተው በወንጀል ህግ አንቀጽ ቁጥር 35 58 ዝባር 539 ላይ የተደነገገውን ተላልፈዋል በማለት ሲሆን የክሱ ዝርዝር የስር ፍርድ ቤት ተከሳሾች በቀን 15/05/2014 ዓመተ ምህረት ሰዓቱ 4 ሰዓት ምሽት ላይ በሸበሌ ዞን ደናን ወረዳ ቀበሌ 01 ውስጥ በጋራ ሆነው በመተባበር በፈጸሙት የወንጀል ድርጊት ምክንያት የሟች ስሙ አብዲ ሀጂ ሙሐመድ ጭንቅላት በድንጋይ በመደብደባቸው ምክንያት ሊሞት እንደቻለ በመግለጽ የሸበሌ ዞን ፍትህ ጽፈት ቤት ሁለቱም ተከሳሾች በህግ እንዲቀጡልኝ በማለት ጠይቋል። በመቀጠልም ፍርድ ቤቱ ለተከሳሾች የክሱን ቻርጅ በንባብ እንዲሰሙ በማድረግ የአሁን የሰበር አመልካቾች የወንጀሉን ድርጊት አልፈጸምንም በማለት ክደዋል። በዚህ መሰረት የሸበሌ ዞን ፍርድ ቤት እያለ ይቀጥላል። ኬዙ አብዲ ሀጂ ሙሐመድ ጭንቅላትን በድንጋይ በመደብደብ ገለዋል የሚል ነው። የመኪናውን እንመለሳለን። እናንተ ወደዛ ከአንተም ጓደኛህም ለስራ ነው የሄዳችሁት ሲኖትራክ መኪናውን ይዛችሁ በመሃል ደግሞ ሰው ገደላችሁ በሚል ክስ ተመሰረተ። እሱን ኬዝ አስረዳኝ። እንዴት ነው ክሱ የተመሰረተው? ጸቡስ እንዴት ነበር? ሰውየውንስ እንዴት ነው ለሞት የዳረገው? ጸቡ ነው ወይስ ሌላ ነገር ነው? እሱን አስረዳኝ። ይሄ ነገር የተከሰተው ነገር እኛ የምናውቀው ነገር የለም። በዛን ሰዓት ላይ በጥንቀል እለት ነው የነበረው። ዛን ጊዜ ቁጭ ብለን ከጓደኛ ጋር ሻይ ቡና እያልን ያመሽን። ዛን ጊዜ ሰዓት ቀጥታ መጥቶ ነው ፖሊስ ተነስ ብሎ ወደ ፖሊስ ያስገባል። ይሄ ነገር ደግሞ ተጣርቶ ሁሉ ነገር ተጣርቶ በዚህ አይነት ነገር ተጣርቶ ሁሉ ነገር እኛ ደግሞ ይሄ ነገር እስር
ስንቆይ ያደርጉት ነገር ሁሉ ነገር አጣርቶ ፍርድ ቤት በነፃ ነው የለቀቀን። እዛን ጊዜ እነሱ ሸበሌ ዞን የፈረደበት ፍርድ የካሳ ብር ክፈሉት ያሉን ነገር የዞኑ የፈረደው ፍርድ የክልሉ ሰሚ ችሎት የክልሉ ውድቅ ያደረገው የክልሉ ነው። እንዴት ማታ ቁጭ ብለን እየተጫወትን ነበር። ጥምቀት ዕለት ነበር። ወደ ፖሊስ ጣቢያ ግቡ አሉን አልከኝ። ከዛ ምን ሆነሽ? ከዛ በኋላ ግቡ ካለን በኋላ በነጋይቶ ወረዳ ተኝተን አድረን በነጋው ማለት ነው በነጋው 25000 ክፈሉና አውጡ ተባለ። 25000 ከፍለን ወጣን። እሺ ከ14 ቀን በኋላ በስልክ ደውሎ ና ነው የተባልኩት። እኔና ጓደኛዬ ማኪና እዛ ስራ ነበርና ይሄ ማኪና እንይዘዋለን ወይ ና ነው የተባልን። ይሄ ማኪናም እንዴት ይያዛል ብዬ ወደ ማኪናው ቀጥታ ተመለስኩኝ እና ጓደኛዬ ቀጥታ እኛ ስንገባ ወደ ፖሊስ ጣቢያ አስገቡኝ። ፖሊስ ጣቢያ ልክ ስንገባ 5 ቀን አልቆየንም ፍርድ ቤት ቀረብን። ፍርድ ቤት ልክ ስንቀርብ በዛ ላይ ሰዓት ልክ ፍርድ ቤት ስንቀርብ ቆጠር እያለ በ5 ቀን በ6 ቀን አካባቢ ለኔ 5 ዓመት ለጓደኛዬ 2 ዓመት ነው የፈረደው። በዛን ኬስ ደግሞ ካሳ ክፈል የተባለ ደግሞ ለሁለታችን 1,520,000 ክፈል ተባለ። እያንዳንዳችሁ ነው ሁለታችሁ አንድ ላይ ሁለታችን። አንተ ስንት? እኔ 800። አንተ 800 ሺህ? አዎ እኔ 800። እሺ ለጓደኛው ለዛ ማለት ነው። እሺ 1 ሚሊዮን ስንት? 520,000። 1,520,000 ጓደኛ 700 ሞቶ ግመል ነው የተፈረደው። 100 ግመል 1,520,000 ብር 100 ግመል ያስገዛል። ይሄ 100 ግመሉ አንድ ግመል በ15 ነው የሚገመተው መሰለኝ። እሺ በ15 እሺ ስንት መጣ? ይሄ ሰው ገደላችሁ ተብሎ የግመል ይሄ ካሳ አለ በክልሉ? እንደዚህ አይነት በክልሉ አለ መሰለኝ አላውቅም። አንድ 100 ግመል ስንፈረድ 100 ግመል ነው የተፈረደው። አንድ ግመል 15000 ሞቶ ሲባዛ 1,520,000 1,500,000 ይሆናል። 20,000 ደግሞ የፍየል የታረደ ምናምን ብሎ ነው እንደዛ ያደርጉን ሰዎች ራሳቸው። ይሄ ይግባኝ ስጡን ስንል ይግባኝ ማን ሰጣችሁም ብሎ መብታችን ተከለከለን። ዛን ጊዜ ይግባኝ ስጡን፣ ይሄ ነገር ወንጀል የኛ አልፈጸምኩምና ይግባኝ ስጡን፣ ይግባኝ አንሰጥህም ተብለን ወደ እስር ቤት ገባን። በዛን ጊዜ እስር ቤት ስንገባ ቤተሰብ የለም። በቅርብ ሰዓት ብንደውል ቴሌፎን ስልክ ግን ማስደውልን ሰው አጣን። እሺ ከ6 ወር በኋላ የኛ ቤተሰብ መጣ። 6 ወር ታስራቸዋል? አዎ። እሺ ከዛ በኋላ እኛ ስንመጣ እንደዚህ ቤተሰብ ሲመጣ ወደ ዋናው ክልሉ ጅጅጋ ገባን። እሺ ጅጅጋ ልክ ስንገባ የክልሉ ኮሚሽን የማረሚያ ቤት ኃላፊ ይግባኝ እንደዚህ ተከልክለን ስንል ደውሎ ራሱ ይግባኝ ለምን አትሰጡትም? ይግባኝ የሚወስድ ሰው አልመጣም ብሎ እነሱ መልስ ሰጡት። ከዛ ቤተሰብ ላክን። ይግባኝ ወረቀት መጣ። ይግባኝ ወረቀት ልክ ሲመጣ ይግባኝ ጠበቃ አድርገን ይግባኝ ፍርድ ቤት ቀረብን ማለት ነው። ፍርድ ቤቱ ልክ ስንቀርብ በ2015 በ20 ቀን ሰኔ 1,520,000 ይሄ ካሳ ውድቅ አደረጉ። የኛ ክስ የነበረው 539 አንቀጽ የነበረው ክስ ደግሞ ውድቅ አድርጎ በ540 አደረጉ። እሺ ለኔ 5 ዓመት ለጓደኛ 5 ዓመት አለኝ እስር ቤት እንደገና 3 ዳኛው ማለት ነው። እሺ ይሄ ነገር ይግባኝ ጠየቅን። ብሩን ውድቅ አደረገው። እስሩ ላይ ለብቻ ሆነ። እሺ ከዛ እስሩ ብቻ 5 ዓመት ለኔ 5 ዓመት ለጓደኛ ሆነ። ይሄ ነገር ሲሆን ደግሞ ሰበር ችሎት 5 ዳኛ ገባን። 5 ዳኛ ይሄ ነገር እናንተ ይሄ ሰውየው የከሰሳችሁ ሰውየው በካንሰርና በድካም ልብ ነው የሚሞተው እንጂ እናንተ አይደለም የገደላችሁ ብሎ በናጻ ለቀቃችሁ። 2016 በካንሰርና በልብ መሞቱን ማስረጃ ከየት መጣ? የዶክተር ወረቀት አለ። እንደዛ የዶክተር ወረቀት አለ። እናንተ አስመጣችሁ ነበር? ከራሱ እዛን ጊዜ ሸበሌ ዞን የጻፈው የዶክተር ወረቀት በካንሰርና በድካም ልብ ነው የሚለው የሕክምና ማስረጃ ወረቀት። አስከሬኑ ወደ ሆስፒታል ገብቶ ነበር? አዎ። እሺ በካንሰርና
በድካም ልብ ታዲያ እንዴት በድንጋይ ያሉ ይሄ ነገር ያሉት ነገር ለእንትን ለማውሰድ ነው። ምን ይሄ ላይ እቺ ለማኪና ለማውሰድ ነው እንደዛ ያርጓት። ይሄ ሁሉ ነገር ችግር ያመጣው እኮ ማኪና ለመቀማት ብሎ ነው እንጂ እኛ እኮ ወንጀል ሰርተናል አይደለም። ወንጀል ምን አልሰራን? ወንጀል ብንሰራ ህግ ለኛ አይለቀን። ይሄ ነገር ወንጀል አልሰራን። ደግሞ ሌላ ጥያቄ እዚሁ ጋር ምናልባት የህግ ጉዳይ ስላነሳህልኝ ሰውን በድንጋይም ሆነ በሌላ አሰቃቂ ነገር መግደል 5 ዓመት ብቻ ነው ወይ ፍርዱ? እሱ ህግን የሚያቆኝ አለቁ። እሺ ውሳኔው ቀሎብኝ ነው በጣም። የሰው ነፍስን ያክል አጥፍታችሁ ከሆነ የሰው ነፍስ 25 ዓመት 20 ዓመት እንደንት ምክንያት ይኖረዋል ነገሩ። አልሞት ባይ ተጋዳይ የወንጀል ኤሌመንቶች ውስጥ የተሰምትን ያለበት ይሄ ያ ሰው የተገደለበት ጉዳይ ዴሊብሬት ነው፣ ታስቦ ታቅዶ ነው፣ በድንገት በእንዝላልነት ነው፣ ባልሞት ባይ ተጋዳይነት ነው የሚታዩ ህጉ ውስጥ የአገዳደሉ ኤሌመንቱ የህግ ጉዳዮች ውስጥ የሚካተቱ ነገሮች አሉ ፍርዱ ሲሰጥ። ነገር ግን የእናንተ ክስ ምሽት ሆነ ብላችሁ በድንጋይ በመቀጥቀጥ ነው የሚለው። ስለዚህ ከበድ ያለ ነው ቅጣቱ፣ አሰቃቂም ነው። እንዴት 5 ዓመት ብቻ ሆነ እያልኩ ጥያቄ ውስጥ ገብቼ ነበረ። እስኪ ቀጥልልኝ። እሺ ይሄ ነገር በምን ይሄ ነገር ማለት ነው ይሄ ነገር እጅህና ሆዱ ንጹህ ከሆንክ ፈጣሪ ነው እንትን የሚያደርግልህ ነገር። እጄ ንጹህ ነው ምን አይነት ነገር ስለሌለ የፈለኩ መሄድና መናገር መብት አለኝ። ቢያንስ ሰው አልነካሁም፣ ሰው አልገደልኩም፣ ሰው አልመታሁም። ይሄ ነገር ያደርጉት ግን እቺ ማኪና ለመውሰድ ብቻ። አቶ አብዲ ሀጂ ሙሐመድንስ ታውቃቸዋለህ? አላውቀውም። ሞተ የተባለውን ሰው አላውቀውም። እሺ ከዛ ሰበር ምን አለ? ሰበር ችሎት ይሄ ነገር በነፃ ለቀቀን። ካሁን በኋላ እነዚህ ያለበት ቦታ የመለቀቂያ ወረቀት ወሰዱት። ካሁን በኋላ ነፃ ብሎ 2016 ውሳኔውን ላንብበው። ይሄ በመዝገብ በሶማሌ ክልል በመዝገብ ቁጥር ያለው ስለሆነ ብዬ ነው 0501 24 2015 በቀን 08 05 2016 የተወሰነ ውሳኔ ነው። የመዝገብ ቁጥሩ አለ ከላይ ማለት ነው። ሰበር ችሎቱ በወንጀል ህግ ስነ ስርዓት ቁጥር 195 ዝባር 2 ሀ ዝባር ለም መሰረት ውድቅ አድርጎታል። ምክንያቱም እነኚህ ውሳኔዎች መሰረታዊ የህግ ስተቶች የተፈጸመባቸውና በ141 ለማለፍ የሚያስችሉ የተሟሉ ማስረጃዎች መሆናቸውን ችሎቱ ሊገነዘብ በመቻሉ ነው። ይሁን እንጂ ሰበር ችሎቱ የሶማሌ ክልል መጠፍ ፍርድ ቤት ይግባኝ ችሎት በልዩነት ዳኛው የሰጠውን አስተያየት በመደገፍ ተከሳሾች 1 ሙሁሴ ባረካ አንተማ ገብሬ እና 2 ኃይሌ ብርሃን ገብረ ኪዳን የወንጀል ድርጊት ስለመፈጸማቸው በማስረጃ ያልተረጋገጠባቸው ስለሆነ ነፃነታቸው ይመለስላቸው ሲል በ195 ዝባር 2 ሀ ዝባር ለ መሰረት ወስኗል። በመቀጠልም ሰበር ችሎቱ የሚከተለውን ትዕዛዞች ሰጥቷል። ይፈቱ የሚል ትዕዛዝ መስጠቱን ነው። በእያንዳንዱ የሶማሌኛ ውሳኔ ላይ የማይነበብ ፊርማ ተረጋግጦበታል። በእያንዳንዱ ገጽ ላይ የፍርድ ቤቱ የሥራ ስጌና ክብ ማህተም ታትሞበታል። ይመልከቱ። ይሄ ትርጉሙ ስለሆነ ነው እንደዛ የሚለው። በሶማሌኛ ነበር የቀረበው እንትኑ። እሺ በዚህ መሰረት በነፃ ወጣህ። ኦኬ አሁን ከወንጀሉ ነፃ ሆነህ ይሄው እግረኛው ስቱዲዮን ቁጭ ብለህ ኢንተርቪው እየሰጠህ ነው። መኪናው የት አለ? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93 ከመቶ ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሀበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 011 662 2922 0988 38 38 38 0953 44 40 ሲምባ ትራቭል እንደ ታዛዥ ልጅዎ።
መኪናው የት አለ? መኪናው ያለበት ጎዴ ነው ያለው። ጎዴ ሸበለ ዞን። እሺ እዛ እየሰሩበት ነው። 5 ዓመት ነው እየሰሩበት። ማን ነው የሚሰራበት? የምትሰራበት ያለው አቃቤ ሕግ ናት። አያን ዳቀኔ ትባላለች። እሺ እሷ የዞኑ አቃቤ ሕግ ኃላፊ ናት። አንበሳ ባንክ ተጽፎ ይያዛልኝ ብሎ ይሄ ደብዳቤ ሲጻፍ ራሱ ጠበቃ አንበሳ ባንክ ሄዶ ነበር። ከዚህ ውጣ ነው ብሎ ነው እነዛ ራሳቸው ከዚህ ውጣ ነው ያሉት። የአንበሳ የህግ ክፍል ማለት ነው። ሁለተኛ ደግሞ ይሄ ነገር ለፖሊስ ኮሚሽን የሚያናግር ያለው የክልሉ ይያዝ ይሄ መኪና ተብሎ መኪናው ታርጋው ስንት ነው? 96550 ኢቲ ከለሩ ምንድነው? ቀይ ሲኖትራክ። እሺ በዚህ ምክንያት ይሄ ሙሉ ዶክመንት ይዘው ደግሞ ጸጥታን ዘርፍን በአካል ሄጄ አናግሬው ነበር። ሙሉ ዶክመንት ሰጥቼዋለሁ። የገዛህበት ወረቀት፣ እስር የወጣህበት ወረቀት፣ ከመጀመሪያ የክስ ቻርጀሩ ሙሉ ሰጥቼዋለሁ። ለጸጥታን ዘርፍ መኪናውን የገዛህበት ወረቀት። መኪናውን ስንት ነው የገዛኸው? መኪናው የገዛህበት ግማሽ ከባንክ ነው። 745000 ነው የገዛህበት። 745000 ካንተ ከኔ 745,000 ደግሞ ከአንበሳ ባንክ። መኪናው በማን ስም? በአንተ ስምና በባንክ? ሊብሮ በእኔ ስም ነው። ሙዘይ ባራክ ገብረ ኪዳን ነው የሚለው። ግን ባንክ አሳግዶት ባንክ ውስጥ ነው የሚገኘው ሊብሮ እዳ ሳይጨርስ ሊብሮ መውሰድ አይችልም። ውላችን እንደዛ ነው። ይሄ ደግሞ እስካሁን የሚከፍለው የነበርኩት የአንበሳ ባንክ 5 ዓመት ሙሉ ሰርቼ የሚከፍለው የነበርኩት እዳ እስካሁን አልከፈልኩበትም። ተቆልሎ ማለት የመኪናውን እዳ ሙሉ ሊያልፍ ይችላል። ይሄ ደግሞ ባንኩ ይሄን ተረድቷል። በዚህ ሁኔታ እንዳለ ያውቃል። ባንኩ መኪናው ያውቃል። ሙሉ ዶክመንት ሙሉ መረጃ ሰጥቼዋለሁ። እሱም እየጣረ ነው። አንበሳ ባንኩን እየጣረ ነው። እኔም እስካሁን እየጣርኩ ነው። አሁን እነዛ ከዛ ሄደን ደግሞ ሶማሌ ክልል ፍትህ ቢሮ ሄጀውና አናግሬያለሁ። ቆይ መኪናው ሌላ ሊብሬ ወጥቶለት ነው ወይስ ባንተ ሊብሬ ነው? አሁን ሌላ ሰው የኔ ሊብሬ ነው ታግዷላ። እኔ ስር ላይ ውስጥ ያለሁት ሴቷ 10 ጊዜ ተመላልሳለች። መኪና በየአመቱ መታደስ አለ፣ ምርመራ ምናምን አለ አይደል? ያን ማን ያደርጋል? አሁን በቃ ህጎጥ ነው የሚሰራ ያሉት። በየአመቱ የሚሰራ ያለው ይሰራል ወይስ ቁሞ ይሰራ ነው? 5 ዓመት ቀንና ማታ ይሰራ ነው። ይሄን በምን አረጋገጥክ? አረጋግጫለሁ። እዛ ያሉት እኔ የማውቃቸው ሰዎች። እሺ ዛሬም አሁን እዛ ደውዬ ራሱ እየሰራ ነው ተባለ። መኪናው ምንድነው እየሰራ ያለው? አሁን ከምን ድርጅት ማን ከሚባል ድርጅት ጋር ማን ነው መኪናው የሚነዳው? የሷ ቤተሰብ ነው። የአያን ደቀኔ ቤተሰብ ነው የሚነዳው። ሹፌሩ አዎ። ዋናው መልእክትህ አሁን ማን ምን እንዲሰማህ ምን ፍትህ ወይ ምን ገዛ ፈልገህ ነው ወደ ሚዲያ የመጣኸው? እኔ ወደ ሚዲያ የመጣሁበት ዋናው እንዲሰማኝ የሚፈልገው የክልሉ ፕሬዝዳንት አቶ ሙስጠፌ መሐመድ ነው። አቶ ሙስጠፌ መሐመድ። እሺ መልእክትህን አስተላልፍ። አዎ ለአቶ ሙስጠፌ መሐመድ መሰላልፎ መልእክት እርሶም ያሉበት አመራር ሰዓት አሁን በተማረ ሁኔታ በጥሩ ሁኔታ አገሩ ተረጋግጦ በጥሩ ሁኔታ ነው የሚሰራ ያለው። አገሮች ሰላም አስከብረው ነው የሚኖሩት ማለት ነው። እሺ እኔም በጣም ነው የማከብረው፣ በጣም ነው የምወደው። እነሱ ሰላምታ ያለበት እኔ እዛ ተቀምጥ ያለው እዛን ጊዜ እኔ ቢታሰርም በእነዛ ሰዎች ቢታሰርም ናጽነቴ እስር ውስጥ ያሉት ናጽነቴ ተከብሮ ነው የሚኖረው የነበርኩት። ወደ ፕሬዝዳንቱ ቢሮ ሊገባም 3 ጊዜ 4 ጊዜ ገብቻለሁ። ቤተ መንግስት 3 ጊዜ 4 ጊዜ ሲገባ እርሱን አላገኘሁበትም። እሳቸውን አዎ እዛን ገብቼ ግን እርሱ አማካሪ አቶ ሙስጠፌ መሐመድ አማካሪ አቶ መሐመድ አሊ የሚባል አማካሪ ሙሉ ዶክመንት ይነሰጥሻለሁ። ስልክም ተነጋግረን ቀጥታ እሱም መጥቶ አጣርቶ ብሎ ወደ ፍትህ ቢሮ መጥቶ አነጋግራቸዋል። እስከዛ ነው አሁን ያልሰማ ሶማሌ ክልል ፕሬዝዳንቱ አቶ ሙስጠፌ መሐመድ ብቻ ነው በየማያምነው ወደ ውስጥ ማለት ነው። እርሶ ቢሰምልኝ ይሄ ነገር እርሶ ቢደርስልኝ ይሄ ሚዲያ እርሶ ቢደርስልኝ እኔ ሌላ ንብረቴ ቢቀር ራሱ የ5 ዓመት የሰራ ንብረቴ እንደማገኝ እኔ ተስፋ አደርጋለሁ።
አንበሳ ባንክ ለሶማሌ ክልል የጻፈው ደብዳቤ ያለህ አለ? እስኪ አምጣው። አሁን እኔ መኪናው እዛ እንዳለ ለማረጋገጥ ያክል በወንጀል ተከሰህ ነፃ ስለመባልህ የፍርድ ቤት መዝገብ ያስረዳል። ይሄ በቂ ማስረጃ ነው። መዝገብ አለህ፣ ኦሪጂናል ነው ይሄ። መኪናህ ግን ሶማሌ ክልል ባልከው ጎዴ ቀደም ሲል በጠቀስካት ስም እየሰራ ስለመሆኑ ግን ማስረጃ የለም፣ አንተ ከምትለው ውጪ ማለት ነው። ግን ደግሞ ከአንበሳ ባንክ የተጻፈ ደብዳቤ አለ፣ እናንብበው እሱን። ለሶማሌ ክልል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ጅግጅጋ፣ ጉዳዩ ለጎዴ ከተማና አካባቢው ለሚገኝ ፖሊስ መምሪያ የመያዣ ትዕዛዝ እንዲሰጥልን በድጋሚ ስለመጠየቅ የባንካችን አንበሳ ኢንተርናሽናል ባንክ አክሲዮን ማህበር ተበዳሪ የሆኑት አቶ ሙዛይ ባራኪ ከባንኩ የወሰዱትን ብድር በጊዜው ተመላሽ ማድረግ ባለመቻላቸው ባንኩ ለብድር ማስከፈያነት መሆን ይችል ዘንድ በመያዣነት የያዘውን የተበዳሪው ንብረት የሆነው የሰሌዳ ቁጥር ኢቲ 0396550 በአዋጅ ቁጥር 1147 እዝባር 2011 በተሰጠው ስልጣንና በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 65632 በሰጠው አስገዳጅ ውሳኔ መሰረት የፍርድ ቤት ውሳኔ ሳያስፈልገው በሐራጅ በመሸጥ ለብድሩ ማስፈጸሚያነት ማዋል እንደሚችል አዋጁ የሚፈቅድ በመሆኑ ተሽከርካሪው በተገኘበት ተይዞ ለብድሩ ማስፈጸሚያነት መሆን እንዲችል የኢትዮጵያ ብሔራዊ ባንክ በአዋጅ ቁጥር 1147 2011 አንቀጽ 81 በተሰጠው ስልጣን መሰረት ተሽከርካሪው ተይዞ በባንኩ ቅጥር ግቢ እንዲቆም በፋኢሱ በመተዋምዳ የዝባር እንትኑ ነው 123 2022 ዳር 28 ቀን 2015 ትዕዛዝ ተሰጥቷል። ተሽከርካሪው በሶማሌ ክልል ጎዴ ከተማ ውስጥ እንደሚገኝ መረጃ የደረሰን በመሆኑ ባንኩ ተሽከርካሪውን ላልተመለሰው ብድር ማስመለሻ ማዋል ይችል ዘንድ የተከበረው የክልሉ ፖሊስ ባንኩ መብቱን ማስፈጸም ይችል ዘንድ ተሽከርካሪው ተይዞ ለባንካችን እንዲሰጥልን በእናንተ አማካኝነት ተሽከርካሪው ለሚገኝበት ለጎዴ ከተማና አካባቢው ፖሊስ መምሪያ ትዕዛዝ እንዲሰጥልን ከዚህ በፊት ሚያዝያ 26 ቀን 2016 በቁጥር አኢባ ህአመ 509 2016 ጠይቀናል። ነገር ግን በአሁኑ ሰዓት ተሽከርካሪውን ባንኩ ሽጦታል የሚል አንዳንድ መረጃዎች እየደረሱን ስለሆነ ባንኩ ያልሸጠውና አሁንም እዳውን መሰብሰብ ያልቻለ መሆኑን እያረጋገጥን ተሽከርካሪው ተይዞ ለባንካችን እንዲሰጥልን ለጎዴ ከተማና አካባቢው ፖሊስ መምሪያ ትዕዛዝ እንዲሰጥልን በድጋሚ የተለመደውን የስራ ትብብር እንጠይቃለን ከሰላምታ ጋር። ባንኩ ሽጦታል የሚል መረጃ እዚህ ጋር ተጠቅሷል። ሽጦታል? አልሸጠም። አልሸጠም። ማንካ አልሸጠም። እነዛ መጀመሪያ ቢሸጥም አይጽፍም ነው። ቢሸጥም አይጽፍም። ሊሸጡም አልችልም። የቤት የተጨማሪ ካርታ አለበት። የቤት ካርታ ተጨማሪ ለዚህ ተይዟል። ሊሸጡም አይችልም። ይሄን ሳይፈርምለት ይሄ ባንክ ሊሸጥ አይችልም። መታገድ ይችላል። ንብረቱ ነው፣ ንብረቴ ነው። መጀመሪያ ልክ ከእስር ሲወጣ ይሄ ማኪና ሽጧል፣ ከባንክ ነው የገዛን ብሎ ነው የሰጡኝ መልስ። እነማ እነዛ በኪናውን አቃፊ ህጓ ማለት ነው። አቃፊ ህጓ ከዛ በኋላ እንደዚህ አይነት ነው እንደዚህ ተብሏል ወይ ብዬ እንደዚህ ያጸፉት ስንላቸው ይሄ ደብዳቤ ዋና አንበሳ ባንክ የጻፈው ይሄ ነው። በጣም ጥሩ። ስለዚህ ለአቶ ሙስጠፌ መሐመድ የክልሉ ፕሬዚዳንት ይሄን ጉዳይ ይስሙኝ፣ እርሶ ብቻ ነው እንጂ ከጎዴ እስከ ጅጅጋ ጉዳዬ ይሰማል፣ አማካሪውንም አግኝቼ ነበረ። አሁን ያለኝ አማራጭ በአካል መጥቼ አልሆን ስላለ በኢትዮጵያ ሕዝብ ፊት ልጠይቆ፣ ችግሬ ይሄ ነው፣ መኪናዬ ተወርሷል፣ ጎዴ ነው ያለው፣ ደግሞ ተቀምጬ ነው ተይዤ የነበረበት ገላሃል ተብዬ የነበረው ኬዝ ፍርድ ቤት የራሱ የክልሉ ፍርድ ቤት በነጻ አሰናብቶኛል። ሟች በዛ ቀን ግን ነው እሳቸው በዛ ቀን ሞተዋል እኔ አናውቅም። ሟች አቶ አብዲ ሀጂ መሐመድ
በራሳቸው የጤና ጉዳይ በተፈጥሮ በህመም ነው የሞቱት። እኔ ያልገደልኩም ደግሞም ከዚህ ጋር አይገናኝም ነው አቤቱታ። አይገናኝ መኪናዬ ሲኖትራክ ይመለስልኝ ነው እሱ ነው ጥያቄ። መኪናዬ ይመለስልኝ። ነፃነትህ ስለተመለሰ በፍርድ ቤት ነፃነቴ በፍርድ ቤት ተመልሷል። መኪናዬ ደግሞ 5 ዓመት እየሰሩበት ነው ቀንና ማታ 10 ዓመት ነው። ካሳስ በዚሁ አጋጣሚ 5 ዓመት የ5 ዓመት የሰራችው ንብረቴን ገንዘቤን መኪናዬም የሰራባቸው ገንዘቤን መመለስ አለብኝ። ይሄ በአገርን ውስጥ ህግ ያለበት መንግስት ያለበት ሰዓት የመንግስት ሰራተኛ ሆኖ የግለሰው የገበሬ ሰርቶ የሚበላ ከባንክ ተበድሮ ከመንግስት ተበድሮ አዳጊ እንደዚህ አይነት መበደል የለበትም። የ5 ዓመት እሳብ አለኝ። የ5 ዓመት እሳብ ደግሞ የባንክ ብድር አለብኝ። የግብር መንግስት 5 ዓመት ሙሉ አልከፈልኩም እዳ አለብኝ። እና ይሄ የሚሰሙኝ የክልሉ ፕሬዝዳንት አቶ ሙስጠፋ መሐመድ በኢትዮጵያ ህዝብ ፊት ሆኖ እንዲረዱኝ ይሄ ፍታ እንዲሰሙኝ በትህትና አመልክታለሁ። መልካም እድል እንዲሰሙህ እኛም ይሄው መድረክ ሆነናል። መልካም እድል ይሁንልህ። መኪናህ ተከሰህበት የነበረው የሰው መግደል ወንጀል ምንም እንኳን አሳስሮ 6 ወር ነው ያሳሰረህ። 2 ዓመት ከ6 ወር የታሰርከው? አዎ። ጠቅላላ እስር ቤት 2 ዓመት ከ6 ወር? አዎ። ገርም ነው። ያም ሆኖ ነፃ ወጥተሃል? ይሁን ነው ነፃ ወጥተህ ነፃ ወጥተህ ነፃነቱ ይመለስለት ብሎ ፍርድ ቤቱ እንደመለሰው ሀብቱ ሲኖትራኩም ይመለስለት ብሎ የክልሉ መንግስት እንደሚወስንልህ ተስፋ አደርጋለሁ። ወንድሜ ሙዛይ መልካም እድል እመኝልሃለሁ። አሜን። ምናልባት ማንም በየትም ለምንም ጉዳይ ከፈለገህ እንዲያገኝህ ስልክህን ቪዲዮ ላይ አድርገው። ችግር የለውም። መልካም እድል እመኝልሃለሁ። የልጆች የ5 ልጆች አባት ነህ ይገባኛል። ለስራ ልለወጥ ብለህ አንተና ባንክ ተባብራችሁ ጥሪት አፍርተህ ነበረ። ህይወት ደግሞ በእንዲህ አጋጣሚ ናት። አንዳንዴ ግን አንተ ጥንካሬህን ሳላደንቅ አላልፍም። እስካሁን እየተከራከርክ ነው። ደግሞ ሌላ እድል ይኖራል። ይሄ በደልህንና ተበደልኩ ያልከውን ከፍርድ ቤት መዝገብ ጋር አይቼ ነው ያቀረብኩህ። መልካም እድል እመኝልሃለሁ ወንድሜ ሙዛይ ባራኪ። መልካም እድል። በሰላም ዋል። የሶማሌ ክልል መንግስትን ለማግኘት እንጥራለን። የጎዴን አቃቤ ህግም እንፈልጋለን። ደግሞ በዛው አካባቢም ያላችሁ የምታውቁ ጉዳዩን ለእግረኛው ሚዲያም ለአቶ ሙዛይ ባራኪም መረጃዎችን ማድረስ ካሰባችሁ ከስር ያለው ስልክ ለኛ ደግሞ ቪዲዮ ላይ ያለው ቁጥር የአቶ ሙዛይ ባራኪ ነው። አገኙት። በተለየ ታሪክ መቅረብ ከፈለጋችሁ እግረኛው ይጠብቃችኋል። እያመረታችሁ ከሆነ ምርቱን አገልግሎትም ካለ እሱን ለማስተዋወቅ በህይወታችሁ አንዳች ቦታ ዝንፈት ካለ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን መምከር መመካከር ዝንፈቱም እንዲቆለፍ እንጥራለን። ከስር ያለው ስልክ ለሁሉም ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።